ገና አብዛኛው ሰው የመኖሩን ገና አያውቅም። ነገር ግን ልክ እንደተመገቡ የሚያደርጉት አንድ በጣም ቀላል እንቅስቃሴ የደም ስኳሮን በ52% የመቀነስ አስገራሚ ኃይል አለው። አሁን በዚህ ሰዓት በታችኛው እግር ውስጥ በትልቁ የባት ጡንቻ ስር በጥልቀት የተሸሸገ አንድ ትንሽ ጡንቻ አለ። በመስታወት ሊያዩት አይችሉም። አብዛኛውን ቀንም መኖሩን እንኳን አያስተውሉም። ሁሉም ሰው የደም ስኳርን ለመቆጣጠር አመጋገብን ሙሉ በሙሉ መቀየር ወይም ጂም ሄዶ ለሰዓታት መልፋት ያለበት ይመስለዋል። ግን ያ አሮጌ መንገድ ነው። ይህ አዲስ የተገኘው ዘዴ ፓንክሪያስ ኢንሱሊን ለመልቀቅ ጣቱን እንኳን ሳይቀስር ስኳርን በቀጥታ ከደም ውስጥ መሳብ ይችላል። በ2022 እንደ ኤሮፓውያን አቆጣጠር የወጣ አንድ የዩኒቨርሲቲ ጥናት እንደሚያሳየው ዝም ብለው ወንበር ላይ ቁጭ ብሎ ሳሉ ይህንን ጡንቻ ካንቀሳቀሱት ከምግብ በኋላ የሚመጣ የስኳር መናር በግማሽ ያህል ይሰብረዋል። ጂም መሄድ የለም፣ ካሎሪ መቁጠር የለም፣ መድኃኒት የለም። በዴስክ ላይ ሆኖ የሚያደርጉት አንድ ትንሽ እንቅስቃሴ ብቻ። ይህ እንዴት እንደሚሰራ አንዴ ከተረዱ በኋላ ከምሳ በኋላ የሚመጣውን ድካምና ማንቀላፋት ከዕድሜ መግፋት ወይም ከከባድ ምግብ ጋር ማያያዙን ያቆማሉ። ከመጀመራችን በፊት ስሞንና ከየት ሆነው እየተከታተሉኝ እንደሆነ በኮሜንት አስተያየት መስጫ ላይ ያስቀምጡልን። ከእርሶ መስማት ደስ ይለኛል። ችግሩና ባዮኬሚስትሪው። አሁን በሰውነቶ ውስጥ በትክክል ምን እየተከናወነ እንዳለ እንይ። ከምግብ በኋላ የሚመጣውን መዛል ለመረዳት በመጀመሪያ ግልኮስ በሰውነታችን ውስጥ እንዴት እንደሚሰራ ማወቅ አለብን። ግልኮስ በጣም ቀላል የስኳር አይነት ሲሆን እርሱ የሰውነታችን ነዳጅ ነው። በሰውነቶ ውስጥ ያለ እያንዳንዱ ሴል የሚንቀሳቀሰው በዚህ ነዳጅ ነው። ጡንቻዎቹ ያቃጥሉታል፣ ጉበቶ ያከማቻል። እናም አንጎሎ ሙሉ በሙሉ በሚባል ደረጃ በእርሱ ላይ የተመሰረተ ነው። ግልኮስ ከአንጎሎ ለአጭር ደቂቃዎች እንኳን ቢቋረጥ በአግባቡ ማሰብ ያቆማሉ። ስለዚህ ግልኮስ ጠላት አይደለም። በሕይወት ለመኖር መሰረታዊ ድርድር የማይደረግበት አስፈላጊ ነገር ነው። ችግሩ የሚፈጠረው ከፍተኛ መጠን ያለው ግልኮስ በጣም በፍጥነት ወደ ደም ውስጥ ሲገባና ሰውነቶ በእርሱ ላይ ሊያደርገው የሚችለው ጠቃሚ ነገር ሲያጣ ነው። ካርቦሃይድሬት ያላቸው ምግቦች እንደ ዳቦ፣ ሩዝ፣ ፓስታ፣ ድንች ወይም ማንኛውም ጣፋጭ ነገር በሚመገቡበት ጊዜ የምግብ መፈጨት ስርዓቶ ሁሉንም ወደ ግልኮስነት ይቀይራቸዋል። ከዛም ግልኮስ ወደ ደሞ ውስጥ ይገባል። ችግሩ የሚጀምረው ብዙ ግልኮስ በአንድ ጊዜ ሲከማች ነው። በቀስታ የተከፈተ የጓሮ አትክልት ማጠጫ ቱቦን በአይነ ህሊናው ይሳሉ። ውሃው በውስጡ በቀስታ ይፈሳል። ሁሉም ነገር መልካም ይሆናል። አሁን ደግሞ አንድ ሰው ያንን የውሃ ማስተላለፊያ ሙሉ በሙሉ በኃይል ከፈተው ብለው ያስቡ። ቱቦ ይወጠራል፣ ግድግዳዎቹም ይጋፈጣሉ። የደም ስሮቹ በከፍተኛ የስኳር መጣደፍ ወቅት የሚገጥማቸው ነገር ይህንን ይመስላል። ሰውነቱ ይህንን የደም ስኳር መናር ወዲያውኑ ያስተውላል። እናም ከሆዱ ጀርባ ለተሸሸገው ፓንክሪያስ ለተባለ ትንሽ አካል አስቸኳይ መልእክት ይልካል። መልእክቱ ኢንሱሊን ልቀቅ፣ በፍጥነትም ልቀቅ የሚል ነው። ኢንሱሊን እንደ ዕቃ አቅራቢ ሰራተኛ ነው። ስራው ግልኮስን ከደም ውስጥ በመውሰድ ጥቅም ላይ ሊውል ወይም ሊቀመጥ ወደሚችልበት ሴሎች ማጓጓዝ ነው። የተወሰነ ክፍል ወደ ጡንቻዎቹ ይሄዳል። ከፍተኛው ክፍል ደግሞ ወደ ጉበቶ በመሄድ ግላይኮጂን ተብሎ በሚጠራ መልኩ ይከማቻል። ይህም የሰውነቱ የአደጋ ጊዜ ነዳጅ ክምችት ነው። ነገር ግን ነገሩ አስገራሚ የሚሆነው እዚህ ላይ ነው። ጡንቻዎቹ አስቀድሞ ከሞሉ፣ ጉበቶ ቀድሞኑ ከጠገበና እርሶ ከእራት በኋላ በሶፋ ላይ ዘም ብለው ከተቀመጡ ሰውነቶ የተረፈውን ግሉኮስ አንድ ነገር ማድረግ አለበት። ዝም ብሎ አያጠፋውም። በስብ ሴሎች ውስጥ ይሸሽገዋል። አንዴ እዛ ውስጥ ከገባ ደግሞ መልሶ ማውጣት በጣም ከባድ ነው። ይህ በእንዲህ እንዳለ ጠንክሮ የሚሰራው ኢንሱሊን ስራውን በጣም ከማግዘፉ የተነሳ ከደም ውስጥ ከፍተኛ መጠን ያለው ግሉኮስ በአንድ ጊዜ ይወስዳል። በዚህ ምክንያት የስኳር መጠኖ ከመጠን በላይ ይወርዳል። አንዳንዴም ከመብላቱ በፊት ከነበረው ደረጃ በታች ይወርዳል። ይህ የስኳር መውረድ ይባላል። በየቀኑ በሚሊዮን የሚቆጠሩ ሰዎች የሚገልጿቸው ምልክቶች የሚመነጩትም ከዚሁ ነው። የደም ስኳር በፍጥነት ይወርዳል። በግሉኮስ የሚኖረው አንጎል ደግሞ ይደነግጣል። የአደጋ ጊዜ ጥሪ ያሰማል። ነዳጅ እያለቀ ነው። ይህንን አሁኑኑ አስተካክል። የድካም ማዕበል ይወርዱቦታል። ጭንቅላቶ
የጭጋግ ያህል ይዝላል። ሐሳቦቹ ይዘገያሉ። የአይን ሽፋኖቹ ይከብዳል። ከዛም አሁኑኑ ጣፋጭ ነገር የመፈለግ የተለየ ተስፋ የቆረጠ የሚመስል ስሜት ይመጣል። ኩኪስ፣ ከረሜላ ወይም ቸኮሌት። ይህ የፍላጎት ደካማነት ወይም ቁርጠኝነት ማጣት አይደለም። ይህ ንጹህ ባዮኬሚስትሪ ነው። አንጎሎ ተጨማሪ ነዳጅ በመጠየቅ ራሱን ከማለቅ እየጠበቀ ነው። ስኳር በፍጥነት ወጣ፣ ስኳር በፍጥነት ወረደ። አሁን ደግሞ አንጎሎ ኃይል የመቆጠብ ሥራ ላይ ነው። ኢላማውን የመታ ማረጋገጫ። የሊንዳ ታሪክ ይህንን ሁኔታ በትክክል የሚያሳይ ከሕክምና ልምምድ የተገኘ አንድ እውነተኛ ምሳሌ አለ። ሊንዳ የምትባል የ44 ዓመት አካባቢ ሴት አካውንታንት ሆና ትሰራለች። ጠዋት ላይ በጣም ንቁ ናት። ነገር ግን በየቀኑ ከምሳ በኋላ ሙሉ በሙሉ ትዝላለች። ጭንቅላቷ ይዝላል። ከፊቷ ባሉት ቁጥሮች ላይ ማተኮር አትችልም። እንደ ልማድ ሆኖ ከቀኑ 9 ሰዓት አካባቢ ወደ ሱቅ በመሄድ ቸኮሌት ትገዛለች። ለዓመታት ለራሷ የምትነግረው ተመሳሳይ ታሪክ ነበር። ጣፋጭ እንደምትወድና የሥነ ሥርዓት መጓደል እንዳለባት። ነገር ግን እውነታው ፈጽሞ ያ አልነበረም። እሷ የደከማት ከሥራ ብዛት አልነበረም። ማንም አስረድቷት በማያውቅ የደም ስኳር መውጣትና መውረድ ምክንያት ዝላ ነበር። እያንዳንዱ የስኳር መጣደፍ ፓንክሪያስ ተጨማሪ ኢንሱሊን እንዲረጭ ያስገድደዋል። በዓመታት ሂደት ውስጥ ይህ በሺዎች የሚቆጠሩ ጊዜያት ይደጋገማል። በመጨረሻም የሂሳቡ መጠየቂያ ቀን መምጣቱ አይቀርም። የእርሶ ፓንክሪያስ ዕድሜ ልክ የሚሰራ የማይደክም አካል አይደለም። የራሱ የሆነ የሥራ ዕድሜ ያለው። እያንዳንዱ ከልክ ያለፈ የኢንሱሊን መለቀቅም በጥቂቱ ያዳክመዋል። መጀመሪያ ላይ ሁኔታውን በቀላሉ ይቋቋመዋል፣ በኋላ ላይ ግን ይዘገያል። ከዛም ሴሎቹ የኢንሱሊን ምልክት ችላ ማለት ይጀምራሉ። ይህ የኢንሱሊን መቋቋም ኢንሱሊን ሬዚስታንስ ይባላል። በደም ውስጥ ብዙ ኢንሱሊን አለ፣ ነገር ግን ሴሎቹ የእርሶን ትዕዛዝ መስማት አቁመዋል። ቁልፉ አለ፣ የቁልፉ ቀዳዳ ግን ተበላሽቷል። ግልኮስ በግድ ወደ ሴል ውስጥ ለማስገባት ፓንክሪያስ ይበልጥ ተጨማሪ ኢንሱሊን መልቀቅ አለበት። ከዓመት ዓመት ይበልጥ እየለፋ ነገር ግን የሚያገኘው ውጤት እየቀነሰ ይሄዳል። የነገሩ ተንኮለኛነት ደግሞ ለረጅም ጊዜ የሚደረጉ የተለመዱ የደም ምርመራዎች አሁንም ሰላም መስለው ሊታዩ መቻላቸው ነው። ምንም የሚያስጠነቅቅ ቀይ መብራት አይበራም። ድካሙ ግን እውነተኛ ነው። የሆድ ስብ ቦርጭ ቀስ እያለ እየመጣ ነው። የጣፋጭ ፍላጎቶም ሊለቆት አልቻለም። ኢላማውን የመታ ማረጋገጫ ሁለተኛው የማይክ ታሪክ በመሰረታዊ የሕክምና እንክብካቤ ውስጥ የሚታይ ሌላ ምሳሌ ይኸውና። ማይክ የተባለ የ52 ዓመት ሰው የጀርባ ህመም እንዳለበት አማሮ ወደ ሐኪም ቤት ይገባል። ነገር ግን በንግግሩ መሃል ላለፉት 3 ዓመታት ያህል ሙሉ ምግብ ከተመገበ በኋላ እንኳን ሁል ጊዜ እንደሚርበው ይጠቅሳል። ከአንድ ሰዓት በኋላ እንደገና ይርበዋል። ሐኪሙ ለደም ምርመራ ይልከዋል። ሳይበሉ የሚደረግ የደም ስኳር ምርመራው ከተለመደው መደበኛ ገደብ የመጨረሻውን ከፍተኛ ጣራ ላይ ሆኖ ይመጣል። በይፋ የቅድመ ስኳር በሽታ ደረጃ ላይ እንኳን አልደረሰም። ነገር ግን ልምድ ላለው ባለሙያ ያ ቁጥር ትልቅ ታሪክ ይናገራል። ፓንክሪያስ ወደ መጨረሻው የሥራ አቅም ገደብ እየተቃረበ ነው። ይህ አጠቃላይ ሂደት ካልተገታ የኢንሱሊን መቋቋም ውሎ አድሮ ወደ ቅድመ ስኳር በሽታ እሱም ወደ አይነት 2 የስኳር በሽታ ይለወጣል። ነገር ግን መልካሙ ዜና ይኸውና ቁጥሮች አሁንም በመደበኛው ገደብ ውስጥ ሳሉ ይህንን ሁሉ ማስቆምና በብዙ አጋጣሚዎች ደግሞ ሙሉ በሙሉ መመለስ ይቻላል። እዚህ የሚያስፈልገውት መሳሪያ የገዛ ጡንቻዎቹ ናቸው። መፍትሄውና የኋላው በር ሚስጥር። በእያንዳንዱ የጡንቻ ሴል ውስጥ ማይቶኮንድሪያ የሚባሉ ጥቃቅን መዋቅሮች አሉ። እንደ ትናንሽ የኃይል ማማዎች ወይም ምድጃዎች ሆነው ይሰራሉ። ግልኮስ ከደም ውስጥ ይወስዳሉ፣ ያቃጥሉታል። እናም ለእንቅስቃሴና ለሙቀት የሚሆን ኃይል ያመነጫሉ። እርሶ ሙሉ በሙሉ ሳይንቀሳቀሱ ቁጭ ብለው ሳሉ እነዛ ምድጃዎች በጣም በዝቅተኛ ደረጃ ላይ ነው የሚሰሩት። ነገር ግን ጡንቻ መኮማተር እንደጀመረ እነዚህ ምድጃዎች ወዲያውኑ ይነዳሉ። ግልኮስ በጣም በከፍተኛ ፍጥነት ማቃጠል ይጀምራል። እዚህ ላይ ነው ነገሩ በጣም አስደሳች የሚሆነው። በመደበኛ ሁኔታ ግልኮስ የሴሉን በር ለመክፈት ኢንሱሊንን እንደ ቁልፍ መጠቀም አለበት። ኢንሱሊን ከሌለ መግባት የለም። ነገር ግን የሚሰራ ጡንቻ የኋላ በር አለው። የራሱን በር በራሱ ይከፍታል። ምንም ቁልፍ አያስፈልገውም። ይህ
ሙሉ በሙሉ የተለየ ባዮሎጂያዊ ስርዓት ነው። ጡንቻው መኮማተር በጀመረበት ቅጽበት ስራውን ይጀምራል። ግሉኮስ በቀጥታ ከደም ዝውውር ውስጥ ወደ ጡንቻ ሴል ይፈሳል። የእርሶ ፓንክሪያስ ጣልቃ መግባት እንኳን አያስፈልገውም። የደም ስኳሮ ይወርዳል። አስፈሪው የስኳር መውጣትና መውረድ ጉዞ ፈጽሞ አይጀምርም። ለዚህ ነው ከምግብ በኋላ ያሉት 90 ደቂቃዎች ለሰውነቶ የዕለቱ በጣም ውድ ጊዜያት የሆኑት። የሶሌስ ጡንቻ ሚስጥራዊ አሰራር። ታዲያ ይህንን ስራ በተሻለ ሁኔታ የሚወጣው የትኛው ጡንቻ ነው? በታችኛው እግሮ ጀርባ ከጉልበቶ ትንሽ ዝቅ ብሎ አንዱ በሌላው ላይ የተነባበሩ ሁለት ዋና ዋና ጡንቻዎች አሉ። እርስዎ ሊያዩት የሚችሉት ትልቁን ጡንቻ ጋስትሮክኒሚየስ ይባላል። ይህ በእግር ጣቶቹ ላይ ሲቆሙ የሚኮማተረው ጡንቻ ነው። ነገር ግን ከእርሱ በታች በእግሮ ውስጥ በጥልቀት ሶሌስ ተብሎ የሚጠራ ሁለተኛ ጡንቻ ይገኛል። አብዛኛው ሰው እዛ መኖሩን እንኳን አያውቅም። ሆኖም ግን ከደም ዝውውሮ ውስጥ ግሉኮስ በመሳብ ረገድ በሰውነቱ ውስጥ ያለ ምንም ሌላ ጡንቻ በክብደትና በአቅም ደረጃ እርሱን ሊስተካከል አይችልም። በሂውስተን ዩኒቨርሲቲ የሚገኙ ተመራማሪዎች በሳይንሱ ዓለም ውስጥ የብዙዎችን ትኩረት የሳበ አንድ ሙከራ አደረጉ። ጥናታቸው በ2022 እንደ አውሮፓውያን አቆጣጠር ሳይንስ በተባለ ታዋቂ የሳይንስ መጽሔት ላይ ታትሟል። በሙከራው ላይ ሰዎችን ወንበር ላይ እንዲቀመጡ ካደረጉ በኋላ ከምግብ በኋላ የሚደረግ አንድ በጣም ቀላል እንቅስቃሴ እንዲሰሩ አዘዟቸው። እርሱም የእግር ጣቶቻቸውን ወለል ላይ እንዳስረገጡ ተረከዛቸውን ብቻ ወደ ላይ ማንሳትና መመለስ ነበር። ይህንን በሚያደርጉበት ጊዜ በኮምፒውተሩ ላይ እየሰሩ ቴሌቪዥን እየተመለከቱ ወይም በስልክ እየተነጋገሩ ሊሆን ይችላል። የሚንቀሳቀሰው ብቸኛው ነገር ተረከዞ ብቻ ነው። ውጤቱ ራሳቸውን ተመራማሪዎቹ እንኳን ያስደነገጠ ነበር። ከምግብ በኋላ የሚኖረው የግሉኮስ መጣደፍ በግምት በ52% ቀንሷል። የኢንሱሊን መለቀቅ ደግሞ ወደ 60 በሚጠጋ መጠን ወርዷል። ትርጉሙም ፓንክሪያስ ስራ ውስጥ መግባት እንኳን አላስፈለገውም ማለት ነው። ሶሌስ የተባለው ጡንቻ ግሉኮስን ከደም ውስጥ በጣም በፍጥነት ከመሳቡ የተነሳ ከፍተኛ የኢንሱሊን ምላሽ በጭራሽ አላስፈለገም ነበር። ይህንን አሁን ሊሞክሩት ይችላሉ። ሁለቱንም እግሮቹን ወለል ላይ አስተካክለው ያስቀምጡ። የእግር ጣቶቹን ወደ ታች ጫን አድርገው ይያዙ። አሁን ተረከዞን በቀስታ ወደ ላይ ያንሱና መልሰው ያወርዱ። ወደ ላይ ወደ ታች በራስዎ ፍጥነት። መጣደፍ ሆነ ኃይል መጠቀም አያስፈልግም። ይህንን በቢሮ ዴስክ ላይ፣ በሶፋ ላይ ወይም በካፌ ውስጥ ሆነው ሊያደርጉት ይችላሉ። ከምግብ በኋላ ይህንን ለ10 ወይም ለ15 ደቂቃዎች ማድረግ እውነተኛና የሚለካ ለውጥ ለማምጣት በቂ ነው። ተጨማሪ አማራጮችና የቋሚነት ህግ። ሶሌስ በጣም ቀልጣፋው መሳሪያ ነው። ነገር ግን ብቻውን አይደለም። ከምግብ በኋላ ብዙ ጡንቻዎችን ባሳተፍን ቁጥር ከደሞ ውስጥ የሚወጣው ግሉኮስ ይበልጥ ይጨምራል። መደበኛ በሆነ ውሎ ውስጥ ሊተገበሩ የሚችሉ ጥቂት አማራጮች አሉ። የመጀመሪያው ከምግብ በኋላ በቀላል ፍጥነት የ10 ደቂቃ የእግር ጉዞ ማድረግ ነው። በአንድ ጥናት ላይ ከምግብ በኋላ የ10 ደቂቃ የእግር ጉዞ ያደረገ ቡድን የደም ስኳር ጣሪያው ዝም ብሎ ከተቀመጠው ቡድን ግማሽ ያህል ሆኖ ተገኝቷል። ሁለተኛው አማራጭ ደግሞ ጎንበስ ቀና ማለት ነው። ይህ ደግሞ ይበልጥ ፈጣን ውጤት አለው፣ ምክንያቱም በሰውነቱ ውስጥ ያሉትን ታላላቅ ጡንቻዎች ጭኖቹና መቀመጫዎቹ እንዲሰሩ ያደርጋል። የመጨረሻው መሳሪያ ደግሞ ከምግብ በኋላ ወዲያውኑ የቤት ውስጥ ስራ መስራት ነው። ከራት በኋላ ለ15 ደቂቃ የሚደረግ ማጽዳትና ማስተካከል፣ ሳህኖችን በእጅ ማጠብ ከደም ስኳር ቁጥጥር አንጻር ሲታይ ከ10 ደቂቃ የእግር ጉዞ ጋር እኩል ነው። የስፖርት ልብስ ወይም የጂም አባልነትም አያስፈልጎትም። ከምግብ በኋላ ለ10 ወይም ለ15 ደቂቃዎች ዝም ብሎ ቁጭ ማለትን ማቆም ብቻ ነው። ወይም ደግሞ የግድ መቀመጥ ካለቦት ቁጭ ብለው ተረከዞን ያንቀሳቅሱ። ዕድሜና መደምደሚያ። እዚህ ላይ ማወቅ ያለብን አንድ ወሳኝ ነገር አለ። ከ40 ዓመት ዕድሜ በኋላ በንቃት ካልጠበቁት በስተቀር የጡንቻ መጠን በራሱ ተፈጥሯዊ ሂደት መቀነስ ይጀምራል። የጡንቻ መጠን መቀነስ ማለት ደግሞ ግሉኮስ የሚያስወግደው ስርዓት አነስተኛ ሆነ ማለት ነው። ይህም ፓንክሪያስ ላይ ተጨማሪ ጫና ይፈጥራል። በአጭር ጊዜ ውስጥ ከምግብ በኋላ ወዲያውኑ መንቀሳቀስ ከጀመሩ በጥቂት ቀናት ውስጥ ለውጥ ያስተውላሉ። ያ ከምሳ በኋላ የሚመጣው ድካም፣ መባዘን ይጠፋል። ከሰዓት በኋላ ጭንቅላቱ ይበልጥ ብሩህ ይሆናል። እናም ያ ጣፋጭ ነገር ፍለጋ የሚጎተጉትና አስቸኳይ የሚመስለው ስሜት ቀስ እያለ
ኃይሉን ያጣል። በረጅም ጊዜ ሂደት ውስጥ ደግሞ እያደረጉት ያለው ነገር ፓንክሪያስ ላይ ያለውን ጫና መቀነስ ነው። ጡንቻዎቹ ግሉኮስ በቀጥታ ባስተናገዱ ቁጥር ፓንክሪያስ የእረፍት ጊዜ ያገኛል። ከዓመት ዓመት ሲደመር ደግሞ ለዛ ጥቃቅን እረፍቶች ትልቅ ለውጥ ያመጣሉ። በዕድሜ መግፋት ወቅት ጠንካራ የሰውነት ሜታቦሊዝም ጤናን ይዞ ከመቀመጥና ቀስ እያሉ ወደ ኢንሱሊን መቋቋም፣ ቅድመ ስኳር በሽታና አይነት 2 የስኳር በሽታ ከመንሸራተት መካከል ያለው ልዩነት ይኸው ነው። ስለዚህ በተግባር ሊያደርጉት የሚገባ ነገር ይህ ነው። ከምግብ በኋላ ባሉት የመጀመሪያዎቹ 15-20 ደቂቃዎች ውስጥ በትክክል ምን እያደረጉ እንዳሉ ትኩረት ይስጡ። ቁጭ ብለው ተረከሶን የማንቀሳቀስ ልምድ ቢያንስ ዛሬ አንድ ጊዜ ሞክረው ውጤቱን ይመልከቱ። እስከዚህ ድረስ ከተከታተሉኝ ከእርሶ መስማት ፈልጋለሁ። የመጀመሪያ ስሞን፣ ዕድሜውንና ከየት ሆነው እየተከታተሉኝ እንደሆነ በኮሜንት አስተያየት መስጫ ላይ ያስቀምጡልኝ። እንዲሁም ይህንን ቻናል ሰብስክራይብ አድርጉና ይህንን ትምህርት ለምትወዱት ሰው አጋሩት። ስለተመለከታችሁኝ አመሰግናለሁ። በሚቀጥለው ቪዲዮ